አሁን የ9,000 ሪያል ምናምን ተሰብስቦ ኦፕሬሽን ምናምን የሚባለው ጣጣ እንትን ከሚሆንብሽ አገርሽ ገብተሽ ጸበልም ተጸበልሽ ቁርአንም ተቀራልሽ ምንም አይደልሽ አገርሽ ብትገቢ ነው የሚሻልሽ። አዋና አገር ያስገቡኝ ቆራርኩት በቪዲዮ ሳይሻለው ሆዴንም ሳርየዋ አዋና አገር የሚያስገባ እናቴ ጋር ልገናኝ ነው ወደ እናቴን አይቻት እኮ ልኩት ማረብ ቪዲዮ ትክፈት ሳርዬ ቪዲዮ ንክፈት ሳሪ። አው ማርያው እኔም ትናንትና ነው ከስራ ያወጣሁት ስታለቅስ ምናምን እዚህ ትናንት ወዲያ ነው የመጣሁት አለችኝ። እኔ በቻልኩት አቅም እንግዲህ እኔም ባለኝ ረዳሻለሁ ብያታለሁ። ይሄው ሆዳኒው እኔም አላቃትም እንደ አዲስ ነው ኢጃዛው ከኢጃዛ ቤት አምጥቶ ይጣላል። ይሄው ሆዳን ማየት ትችላለሽ ምን እንደምትመስል ይሄ ይሄው ሳሪ ይሄ እንዳለ አጥንት ነው እዚህ የቆመው። አሃ እንደዚህ ተነፍቶ እንደዚሁ ነው የሚሆነው። አጥንት ነው ይሄ ኖርማል አጥንት ነው ይሄ አጥንት ነው ይሄ አጥንት ነው ጭራሽ እንትን አይልም። ካላስ በቃ ማሪ በቃሽ እቺ በቃ እና ሳሪዬ እኛም ባለን አቅም እንግዲህ እኛም ከስራ ትናንት ወዲያ መጥቼ ነው የቻልኩትን አቅም አንቺ ጋር ሁሌ እከታተልሻለሁ እስኪ ልሞክር ብዬ ነው። እኔም ትናንት የሆነ ኢጃዛ ቤት ተጠግቼ ነበርና ከዛ ምንም አልቻለኝም ስልሽ ሁልጊዜ ያማኛል ምንም ለውጥ የለኝም። 2 ዓመቴ ነው ከኢትዮጵያ ወደ ሳዑዲ የገባሁት ልቀየር ብዬ መጣሁ ግን በሽታ ላይ ነኝ ያለሁት። በፊት ኢትዮጵያ እያለሁ ነበረ እርግዝና ተፈጥሮብኝ ነበረ አላወቅኩትም የልጅነት መንፈስ ስለነበረ ከዛ ደም ፈሰሰኝና አጥንት ሆነብኝ ማለት ነው። ከዛ ያንን አቋርጬ ዝም ብዬ ወደ ሳዑዲ ያመራሁ ማለት ነው። ሳዑዲ ገብቼ ደግሞ ስራ ሲጀምር አላሰራኝ አለ። ሕክምና ምናምን ደግሞ ሲሄድ ሕክምና 9,000 ሪያል ጠየቁኝ አመልያ ለመሆን ማለት ነው። አሁን እጄ ላይ ምንም ነገር የለኝም። ያው ሰው አስጠግቶኝ ነው ያለው ምንም ነገር የለኝም። አላሰራኝ አላለኝ ካምቢ ብለኛል ማለት ለምን ቪዲዮ ታቆዩ ጋይስ አታጣድፏት። መጀመሪያ ሐሳቧን ትናገር። እኛ የምናግዛትና ማናግዛት መሆኑን እንወቅ። ያለውን ነገር እናርግማለች ጋይስ። ገና ከመግባቷ ቪዲዮ የምትሉ ተረጋጉ ውዶች። መጀመሪያ እኛ እናግዛታለን ለዚህ ነገር መፍትሄ አለው ወይ የሚለውን ነገር ካወቅን በኋላ ነው እሺ ማሪ ብታበራ ምን ዋጋ አለው? እኛ ማናግዛት ከሆነ ይሄን ነገር እንትን ማንል ከሆነ ለማስረጃ ነው ኦኬ እኮ ታዲያ በኋላ ነው ቀድመም ታረጋለህ። እኔ ምንሽ ማሪ ስንት ጊዜ ሆነሽ እንደዚህ ለሕክምና ብር ከተጠየቅሽ? አሬዬ ስንት ጊዜ ሆነሽ ለሕክምና ብር ከተጠየቅሽ? አንገቴን አሞኝ ነው። እሺ እንደዚህ ነው ወንድ 8 ወር 9 ወር አረቃለሁ በጣም ሲወስድኝ ማለት ነው። ሄድኩኝ ከዛ 9,000 ሪያል አሉኝ። ከዛ እንኳን 9,000 ሪያል ማርያምን አንድ ብር የለኝም። ሰው እያስጠጋኝ ምናምን አንዱ ሲሰለቸኝ አንዱ ወደ አንዱ እየተጠጋው ሰውም የለኝም። የሀገሬ ለምግብ እጅላገሬ አፈራው እኮ እያልኩኝ ነው ማርያም አገርሽ ብትገቢ አይሻልሽም? አዎ አገሬ ገብቼ የሀገሬ ሕክምና እንዳደረግ ነው የምፈልገው። እዚህ ማንም የለኝም ማርያም ሳርየዋ ማንም የለኝም። እኔ ሁልጊዜ እከታተልሻለሁ ግን ስለማላውቅበት አገባቡ ሰው ስላልነበረኝ ነው እስከዛሬ የቆየሁት እኮ። ስለዚህ አንቺ ይኸውልሽ መሆን ያለበት ምን መሰለሽ? አሁን የ9,000 ሪያል ምናምን ተሰብስቦ ኦፕሬሽን ምናምን የሚባለው ጣጣ እንትን ከሚሆንብሽ አገርሽ ገብተሽ ጸበልም ተጸበልሽ ቁርአንም ተቀራልሽ ምንም አይደልሽ አገርሽ ብትገቢ ነው የሚሻልሽ። አዋና አገር ያስገቡኝ ቆራርኩት በቪዲዮ ሳይሻለው ሆዴንም ሳርየዋ አዋና አገር የሚያስገባ እናቴ ጋር ልገናኝ ነው ወደ እናቴን አይቻት እኮ ልኩት ማረብ ቪዲዮ ትክፈት ሳርዬ
ቪዲዮ ንክፈት ሳሪ። አዎ ማርያም አዎ እኔም ትናንትና ነው ከስራ ያወጣሁት ስታለቅስ ምናምን እዚህ ትናንት ወዲያ ነው የመጣሁት አለችኝ። እኔ በቻልኩት አቅም እንግዲህ እኔም ባለኝ ረዳሻለሁ ብያታለሁ። ይሄው ሆዷን ነው እኔም አላቃትም እንደ አዲስ ነው ኢጃዛ ያው ከኢጃዛ ቤት አምጥቶ ይጣሉት። ይሄው ሆዷን ማየት ትችላለሽ ምን እንደምትመስል ይሄ ይሄው ሳሪ ይሄ እንዳለ አጥንት ነው እዚህ የቆመው። አሃ እንደዚህ ተነፍቶ እንደዚህ ነው የሚሆነው። አጥንት ነው ይሄ ኖርማል አጥንት ነው ይሄ አጥንት ነው ይሄ አጥንት ነው ጭራሽ እንትን አይልም። ካላስ በቃ ማሪ በቃሽ እቺ በቃ እና ሳሪዬ እኛም ባለን አቅም እንግዲህ እኛም ከስራ ትናንት ወዲያ መጥቼ ነው የቻልኩትን አቅም አንቺ ጋር ሁሌ እከታተልሻለሁ እስኪ ልሞክር ብዬ ነው። እኔም ትናንትና ነው ያየኋት ያኔ ኢትዮጵያዊነት ይዞኝ ነው እንግዲህ እጇ ላይ አንድ ብር የላትም የመዋጮም የሆነ ነገርም እኛ የሆነ ትንሽ ነገር እያደረግን ነው እስካሁን ያለችው። አምጥተው ነው እየጣሏት የሆነ ስዋክ ነው ያመጣት። 2 አመት ሙሉ ምንም አይነት ስራ አልሰራውም እያለች እያለቀሰች ነው። በአፋጣኝ ደግሞ ኦፕራሲዮን ትደረግ ብለዋል እዚህ ማለት ነው። እኛም ባለን አቅማችን እናዋጣለን። እንግዲህ የሚረዳት የኢትዮጵያ ሕዝብ እንኳን ይሄን ነገር አይቶ ዝም አይልም። እግዚአብሔር እሺ እኔ ጥያቄ ልጠይቅሽ ከዛ እንዴት ነው ይሄ ፓስፖርት ምናምን አላት እንደዚህ ያስፈልጋታል ፕሮሰስ ምናምን? ታሪ ምንም ነገር ፓስፖርት የላትም የመጣችው በባህር ነው። ሲጀመር በህጋዊ ቢሆን መምጣት አችልም እንደዚሁ እንደሆነ ያኒ ልጅ ሲወርደኝ ነው እንደዚህ ሆኖ ነው በልጅ በመጣነው የ6 ወር ልጅ ሲወርድባት ያኒ ደም እንትን ብሎ ነበር። ከዛ እሷ በባህር ነው በአቋራጭ የመጣችው 2 አመት ሙሉ ምንም አይነት ስራ አንዱ ኢጃዛ ሲሰለቸው ወደ አንዱ ኢጃዛ አንዱ ኢጃዛ ሲሰለቸው ወደ አንዱ ኢጃዛ ነው ሲያሻግሩኝ የነበሩት አለች። ኦኬ ታዲያ አሁን እንዴት ነው መውጣት የምትችለው? አሁን እሷ የምትፈልገው እዚህ ምንም የለሽ ወይ ስንላት ምንም የለንም ብላለች። እሷ የምትፈልገው ትልቁ ነገር ወደ ሀገሯ ገብታ መታከም ነው። እዚህ 9000 ሪያል ነው አንድ ሰው የሚያክሰው ተደርጎ ትልቅ ሰው ማስመርመር ይችላል የሆነ ነገር ማድረግ ይችላል። እጇ ላይ 10 ብር ሳሪ 10 ብር የላትም። የምትለብሰው ልብስ ነው የለበሰችው ልብስ ነው ለዋል። አሁን ይኸውልሽ ብርቱካን እዚህ መታከም ምናምን የሚለው ነገር አይሰራም ሳውዲ ላይ ገባሽ? ይቺ ልጅ እዛ ትታከም ብንል 9000 ሪያሉ ብቻ ሳይሆን ብዙ አይነት ነገሮች ያስፈልጓታል። ስለዚህ አገሯ መግባት ነው ያለባት። በቃ አገሯ መግባት እንዳለችው አንድ ሰው በእንደዚህ አይነት ደረጃ ከሆነ እኔ አገር በመግባት ነው የማምነው። እናቱ ጋር አባቱ ጋር በቃ አገሩ ላይ ሲሆን ሰላም ይሆናል። ስለዚህ አገሯ ትግባ በቃ ሳሪ እሷ መታከም እኮ አትፈልግም። እሷ አገሬ ላይ እናቴን አይቼ ልሙት ነው እያለች ያለችው። እሷ አገሯ ለመግባት ራሱ ምንም አይነት ሳንቲም እጇ ላይ የለም። አገሯ ገብታ ነው ግዛታ ብርቱካን ይሄ በአስቸኳይ ትኬት ቆርጠን እንልካታለን። ግን መጀመሪያ ከዛ የሚጨረሰው ነገር ትጨርሱላታላችሁ ወይ እናንተ ተባብራችሁ? ከዛ እናንተ ከጨረሳችሁላ ለትኬትና ኢትዮጵያ ስትሄድ የክፍለ ሀገር ልጅ ናት ወይስ አዲስ አበባ ናት? አላማጣ ልጅ ነኝ። ኦኬ አየሽ፣ ከዚህ እዛ ድረስ አለማጣ ድረስ የምትሄድበት እንደገና ደግሞ እንደሄደች ለአንዳንድ ነገር የሚሆናትን ነገር እናሰባስብላት ትኬት ጋር አድርገን ከዛ በኋላ በቃ ሀገሯ ትግባ። እናንተ ጨርሱላት። ምንም ፕሮሰስ አያስፈልግም። ታሪ እሷ የምትፈልገው ይሄን ነው። በሮሶስ ያስፈልጋል። እሷ ባህርተኛ ስለሆነ ቶሎ የመግባት ቻንስ አላት። ያኒ ቶሎ የመግባት ቻንስ አላት። ባህርተኛ ናት እሷ። ስለዛ እሷ ምንድነው? እሺ ብርቱካን አሁን እሷ ፕሮሰሱ ምንድነው? ምን አያስፈልግም? ነጭ ወረቀት ምንም አያስፈልጋችሁ? በሮሶስ ያስፈልጋል እኮ አሁን በሮሶስ መጀመሪያ ተይና ከዚህ ጋር ታክሲ መሄጃ እጇ ላይ የለም። ጃዛ ያለነው 4 ልጆች ነን ያለንን 200 ብርም እናዋጣለን ችግር የለውም ብለናል። ግን ምንም አንድም ብር እጇ ላይ የለም። ሳሪዬ ቡርቴ ነገሩ ዝም ብለን ከምናንዛዛው ዲሲፓስ የምታወጣበት እናንተ ምስክር ትሆናላችሁ። ኢትዮጵያዊ ለመሆኗ ለምን የቀበሌ መታወቂያ ያስፈልጋል? ለምን በባህር ነው የመጣችው? ዲሲፓስ ይውጣ። እናንተ እዛ ያላችሁት የትራንስፖርት ኤምባሲ የምትሄድበትን አግዟት ከቻላችኋት የዲሲፓሲው ወረቀት ይዛችሁ ነው ቶሎና እንደ ባለፈው ልጅ ደግሞ አካውንት ሰው ይፈለግና ተሰባስቦ በቃ ይዋጣላታል። አሁን እዚህ ራሱ የሚያይ ሰው ትኬቷን እንዲቆርጥላት እኔ እጠይቃለሁ። አሁን እዚህ እኔ ያለኝ ሰው ይመጣል። ከዛ በኋላ ምን አደርጋለሁ? ልክ ዲሲፓሲዋ ስትጨርስ እኔ አስገባና ትኬቱን አስቆርጣለሁ። ከዛ ትኬቱ ከተቆረጠላት በኋላ ደግሞ እዚህ ማለት ነው አመጣትና
ከዚህ ክፍለ ሀገር የምትሄድበት ለመድኃኒት መግዣ የሚሆንበት ለጊዜው የምበላበት ደግሞ እናዋጣላታለን። ምን ችግር አለው? ቀላል የምትፈልገው እንደዚህ ያለ ነገር ነው። እሷ ነገ መሄድ ትፈልጋለች። ችግር የለውም። እኔ ለ15 ቀን ሰላም አልገባ ራሱ ዲምባሲም ጋር የሚያላችሁት የትም ቦታ የሚያላችሁት እግዚአብሔር ምስክሬ ነው። ባለኛ አቅም በገንዘብ ባልችል ከስራ እስከምገባ ድረስ ባለኛ አቅም እኔ ሂጂ ያላችሁኝ ጋር ሄጄ አንድ ሰው ደግሞ እናንተ የምታውቁት ሪያድ ላይ የምታውቁት ሰው ካለ ቢያንስ ከኛ የሚሻል የሚያስጨርስ የምታውቁት ሰው ካለ እንድታግዙ ነው የምንፈልገው። እኛ ኮሚኒቲ ጋር እናገናኝሻለን። እሺ ኮሚኒቲ ጋር አገናኛት፣ አዚዬ እናገናኝሻለን። ያዋሩሻል፣ አንቺ ይዘሻት ትሄጃለሽ። በባህር የገባች ነች። ዲሲፓሲ ተዋጭላታለሽ። ቀጠሮ ይሰጧታል። እስከዛ ድረስ አንቺ በምትችዩ ተንከባከቢያት። ለበስማ ስትበስም ደግሞ ሳሪ መታ ትኬቱን ትገዛላት። አሁን እዚህ ጋር ትኬት የምቆርጡላት ካላችሁ ግቡ። ትኬት የሚቆርጡላት እንደዚህ ምንም ችግር የለም። ህይወት እኮ በጣም ቀላል እኮ ነው። አንድ ሰው በቃ በህይወት እያለ ነው መረዳዳት ያለበት። አገሩ ልግባ ብሎ ካለ አገሩ ይግባ። ለዚህ የሚተባበር ሰው የሁል ጊዜም ሰላም ያገኛል። በቃ አለቀ። እኔ ትኬቱን ብቻ ነው ማስቆረጥ። ከዛ በኋላ ግን እዚህ ትመጣለች። ትኬቷ ከተቆረጠላት ለእጇ የሚሆን ነገር ሰተን እንልክላቸዋለን። ምክንያቱም ልጆቹ ከአዲስ አበባ ሲወርዱ አለማጣ ድረስ ለመሄድ ብር ያስፈልጋታል። ይችልች ገባሽ? ይሄንን ነው የምናረገው። አዚ እንደባለፈው እንደዛ ነው የሚሆነው። በቃ እናንቺ በቃ ይሄንን አርጊ። አንቺ ኤምባሲ አሁን እኔን የሚያዩ ሞልተዋል። እዚህ ጋር ሞልታ አለማጣ ከጅዳ መወደዱ ብቻ ሳይሆን ይኸውልሽ ጅዳና ሪያድ ልክ ከኢትዮጵያና ሳውዲ በይው የአንድ ሰዓት ሩብ አንድ ሰዓት ከሩብ ባየር ነው። አየሽው ርቀታችን ማለት ነው። ስለዚህ ቀጥታ እሷ የምትነሳው ከሪያድ ነው። እሺ እንደባለፈው እናስቆርጥ። እንደዛ ከሆነ ችግር የለም። 70,000 ብር ማክሲመም 75,000 ብር በቃ ነው የሚበቃ። ስለዚህ 2 ሰው 3 ሰው ቢያግዘን በቂ ነው። ትኬቷን እኔ እችላለሁ የሚል ሰው ካለ እናስገባለን። ያለበለዛ 2 ሰው 3 ሰው እናደርጋለን። በቃ ቀላል እኮ ነው። ኢንሻአላህ ችግር የለም። ትኬቷን ቆርጥላታለሁ የሚል ሰው ካለ አስገባለን። ችግር የለም። ብርቱካን እናንተ ብቻ ወይ ሳርዬማ ወይ እናንተ ብቻ ጨርሱላት እኮ አሁን እንዴት እንደሚጨርስ ምናምን እሺ ምን ጠይቅና እዚህ ደግሞ የሚያከራየን ስራ ነው የሚለው እሱን ጠይቄው እንዴት እንደሚጨርስ ምን እንደሚደረግ አሁን እናንተን ማግኘት የምንችለው እንዴት ነው? ልጅቷ በአስቸኳይ ነው መግባት ያለባት። እግዚአብሔር 3 ቀኗን ምንም አይነት ምግብ መብላት አችልም። ምግብ መጉረስ ወደ ታይ መዋጥ አችልም። ወይ አማርኛ ነው የምናገረው። በደንብ አዳምጪ። አዚ የኤምባሲ ሰው ታገናኝሻለች። ትሄጃለሽ ኤምባሲ ይጨረስላታል። ስትመጣ እኔ ትኬቱን አስቆርጣለሁ። አማርኛ ትሰሚ። ከዛ በኋላ እዛ አገሯ ድረስ አለማጣ ድረስ የምትሄድበትና ለአንዳንድ ነገር ለምበለው ለምጠጣው የሚሆናት እናዋጣላታለን። አበቃ። ኮሚኒቲ ጋር እናገናኝሻለን እኮ አልኩሽ ማሬ። ኮሚኒቲ ማለት ለህዝብ የሚያገለግሉ ከዛ ከኤምባሲ ውጭ አሉ እነሻችሁ ጃንቺ በቃ ይሄን አርጊሉሻል። እንደሚያረጉ ታረጋለሽ። መቼም አሁን እናንተ እዛ ያላችሁት 400 500 ብር አዋጡ። ያኔ ይሄንን አርጉላትና ትኬቱን ለትኬቱ እኔ ሰው አስገባለሁ። ጋይስ እኔ ትኬት ቆርጥላታለሁ የምትሉ ግቡ። ጽፌ ይዛለሁኝ። ልክ ትኬቱን እንትን ሲል አስቆርጥላት